መልእክት ያመጡልኛል። እቺ ልጅ እንደዚህ ናት፣ እቺ ልጅ እንደዚህ ናት፣ እግዚአብሔር እንደዚህ ይፈልጋታል ሊጠቀምባት። በህይወቴ ግን አንድም ነገር ሲሆን አይቼ አላውቅም። ይነገራል፣ የሚሆን ነገር የለም። ይነገራል፣ የሚሆን ነገር የለም። ዝም ብሎ ነው በቃ የሚያወሩ። ውስጤ ሐዘን አለ፣ ደስታ የለም። እነዚህ ነገሮች እየጨመሩ ይመጡ ነበር። ሰይጣን ከእግዚአብሔር ይልቅ ወደኛ ቅርብ አድርገን ነው፣ በዛ እውቀት ነው እኔ የተቃኘው። ምንድነው የምንለው? የጸሎቱንም ርዕስ ተቃውሞ ብለን ነው የምንጸልየው። ያንን ጸሎት ግን የምንጸልየው ጸሎት ራሱ አይተን ሳይሆን ገምተን ነው። በህይወታችን የሚመጣው ነገር የለም። ችግሩ እየጨመረ፣ ተስፋ መቁረጡ እየጨመረ፣ ወደ ህይወታችን የማንፈልገው ነገር ወደ ህይወቴም ወደ እኔም እንዲሁም ከኔ ጋር አብሮ ከነበሩት ሌሎችም እንደዛ አይነት ህይወት ነው የምንኖረው። እኛ በቤተ ክርስቲያን ሁሉን ነገር የምናደርገው ጴንጤ ከሆኑ ቤተሰቦች ነው የተገኘሁትና አገለግል ነበርና ብዙ ጥያቄዎች ይመጡብኝ ነበር። የእግዚአብሔር ቃል የከበረ፣ የእግዚአብሔር ቃል መንፈስ ያለበት፣ የእግዚአብሔር ቃል የሚሰራ ሳይሆን ለእውቀት ብቻ ነበር እማነበው። ለእኔ ኖርማል ነው የእግዚአብሔር ቃል። ክብር የለኝም ለእግዚአብሔር ቃል። መንፈሳዊ አባት የሆነ ቀን ይመጣል፣ ጸልያል መንፈሳዊ አባቴ እንጂ ክርስትናን አላውቅም። ብዙ ጊዜ ተስፋ ቆርጣለሁ። በቤተ ክርስቲያን ውስጥ ብዙ ኮንፈረንሶች ይደረጋሉ፣ ብዙ አገልጋዮች ይመጣሉ፣ እንነቃቃለን። አዲስ መንፈስ፣ አዲስ እውቀት ያገኘን ይመስለናል። ከዛ በኋላ ግን ህይወታችን ኖርማል ነው፣ እንደ በፊቱ ነው። እንደውም እየባሰበት የሚሄድ አይነት ህይወት ነው የነበረኝ። ስለ መንፈሳዊ አባት እግዚአብሔርን ቃል የሚያስታጥቅ ሳይሆን፣ ሌሎችን የሚያስተምር ሳይሆን፣ የሆነ ቀን መጥቶ ይጸልያል። ስለ ጸሎት፣ ስለ እግዚአብሔር ቃል፣ ስለ ክርስትና እምነት ጠላታችሁ ዙሪያችሁን ይዞራል። ስለዚህ ያንን ለመከላከል ያ ነገር ወደኛ እንዳይመጣ አድርገን ነው የምንጸልየው። ይሄ ድል ስለተሰጠኝ በጣም አመሰግናለሁ። ስሜ አበባ ኃይሌ ይባላል። የመጣሁት ከዚሁ ከደብረ ዘይት ነው። ወደዚች ቤተክርስቲያን የመጣሁት 2009 መጨረሻ አካባቢ ላይ ነው። ወደዚህ ቤተክርስቲያን ስመጣ ለመጀመሪያ ጊዜ እንደ ደብረ ዘይት ፌሎ ውስጥ አገለግል ነበርና የፌሎ ፕሮግራም ስለነበረን መተን ቤተክርስቲያኒቱን ቦታ እንዲሰጠን እንደገና ደግሞ የሙዚቃ መሳሪያዎችንም እንዲፈቅዱልን ቦታውንም እንዲፈቅዱልን በምንጠይቅበት ጊዜ ፈቃድ አግኝተን ፌሎ ፕሮግራም ላይ ነበርኩኝ እዚህ እያገለገልኩ ማለት ነው። እና ፌሎ እያገለገልን ባለንበት ሰዓት ላይ አምልኮ አልቆ የእግዚአብሔርን ቃል በፌሎ ላይ የተጋበዘው ሰው አገልጋዩ ያገለግል ነበር እና ልክ እንደጨረሰ አካባቢ አንዲት ሴት በአጋንንት ተይዛ ስለነበር ያንን አጋንንት ለማስወጣት ወደፊት ነው ያላት። ከዛ ያንን አጋንንት ለማስወጣት ሰውየው አገልጋዩ በሚጸልይበት ሰዓት ላይ እምቢ ያለው አጋንንቱ ማለት ነው። እና ብዙ ጊዜ በተለምዶ ቤተክርስቲያን ውስጥ ኮንፈረንስ ላይም ሊሆን ይችላል፣ እንደዚሁም በኖርማል ፕሮግራም ላይ አጋንንት አልወጣ ሲል ወደ ውስጥ አስገቡ ነው የሚባለው። እና እርሱም እንደዛ ወደ ውስጥ አስገቡት ይላል፣ አጋንንቱ አልወጣ ስላለው ማለት ነው። እና በዛን ሰዓት ላይ መንፈሳዊ አባቴ አፖስትል ይድነቃቸው ሽመልስ ኖርማል ልብስ ነው የለበሰው። ከኛ ጋር ፕሮግራም ይካፈል ነበረ። በጊዜው እኔም አላውቀው ነበርና ከዛ ወደዛ አስገቡ ሲባል እሱ ከመካከላችን ወጣና አጋንንቱን አዘዘው እና ምንም እንደሌሎቹ መታገል ምናምን ነገር አልነበረውም። ልጅቷ በአጋንንት ታይዛ የነበረችዋ ራሷን አታውቅም ነበር፣ ወድቃ ነበርና ተነሳለው። እዛ ተነሳች። እጅህን ወደ ላይ አድርጋለው። ከዛ እጅ ወደ ላይ አደረገና በአንድ ድምፅ ለቃት ይላል እና አጋንንቱ በአንድ ድምፅ ጮሁ ለቀቃት ልጅቷን ማለት ነው። እና በዛን ሰዓት ላይ በጣም ገረመኝ። እንዴ እንደዚህ አይነት አገልጋይም አለ እንዴ በዚች ከተማ ላይ አልኩኝና ምክንያቱም ብዙ ጊዜ እንደዚህ አጋንንት የሚወጣውም ምናውቀውም እኔም የለመድኩትም እንዲህ በኮንፈረንስ ላይ እሱንም ጎበዝ ከሆነ ያስወጣዋል፣ ካልሆነ ደግሞ ያው ወደ ውስጥ አስገቡት ይባላል። እና እንደዛ ቀለል አድርጎት ነው፣ እንደዚህ አላካበደም እንደሌሎቹ በዚህ ውጣ በዚህ ግባላ ላይ በአንድ ድምፅ ለቋት ሄደ ማለት ነው። እና በጣም ገረመኝ። እንደዚህ አይነት አገልጋይም አለ እንዲህ አልኩኝ እና በዛ ነገር በጣም ገረመኝ። እና አገልግሎቱን አገልግለን እርሱም ከኛ ጋር ተካፍሎ ፕሮግራሙን ጨረስን። እና ከዛ እንደ አጋጣሚ ደግሞ ሌላ ቀን ላይ መልሼ ምን አይነት አገልጋይ ነው እስቲ ብዬ ተመልሼ መጣሁኝና በሚያስተምርበት ሰዓት ላይ እግዚአብሔርን ቃል እያስተማረ ነበርና አስታውሳለሁ ማርቆስ 16ን ነበረ የሚያስተምረው። በዛን ሰዓት ላይ ክፍሉ የሚለው ያመኑትም እነዚህን ምልክቶች ይከተሏቸዋል እያለ ይቀጥላል። እና በጣም አይምሮዬን ከቀየረው ወይም ደግሞ አስተሳሰቤን ከቀየረው ነገሮች መካከል ያንን ክፍል ሲናገር
በመጀመሪያ እኛ በቤተ ክርስቲያን ስናድግ ሁሉን ነገር የምናደርገው በነበርኩበት ቤተክርስቲያን ላይ እኔ ከሚያምኑት ወይም ደግሞ ጴንጤ ከሆኑ ቤተሰቦች ነው የተገኘሁት እና እንደዛም ሆኖ ልክ ያደኩትኝ ከሰንደይ ስኩል ጀምሬ ነው የማገለግለው የነበረው እና በአምልኮ ህብረት ውስጥ አገለግል ነበር እና በዛ በማገለግልበት ሰዓት ላይ እድሜ እየጨመረ እያደኩኝ ስመጣ ብዙ ጥያቄዎች ይመጡብኝ ነበር። ምክንያቱም የነበረኝ እውነተኛ የክርስትና ህይወት ሳይሆን ከተላላቆቼ ከኔ እድሜ ከሚበልጡ ሰዎች ከሃይማኖት አባቶች የወረስኩት ያንኑ የነሱን እውቀት ነው እንጂ እውነተኛውን የእግዚአብሔር ቃል እውቀት አውቄ አልነበረም የማገለግለውም የምኖረውም የነበረው ማለት ነው እና ያንን የነሱን የሚያራምዱትን የሚጸልዩትን የጸሎት ስታይል የሚያነቡትን የእግዚአብሔር ቃል እውቀት የነሱን የሚያደርጉትን እንዳለ ያንን ስርዓቱን ስለሆነ የማውቀው መንፈሳዊነትን ወይም ደግሞ ክርስትናን እንደሚገባው አላውቅም ነበር እና እንደዛ እያገለገልኩኝ ባለሁበት ሰዓት ላይ ብዙ ጥያቄዎች ይፈጠሩብኛል። ብዙ ጊዜ ተስፋ ቆርጣለሁኝ። ብዙ ጊዜ እንደውም በቤተ ክርስቲያን ውስጥ ብዙ ኮንፈረንሶች ይደረጋሉ በአመት 3 4 እና ለ3 ቀን በሚደረጉ ኮንፈረንስ ውስጥ መነቃቃት ይኖራል። ብዙ አገልጋዮች ይመጣሉ እና እንነቃቃለን። በቃ አዲስ ክብር፣ አዲስ መንፈስ፣ አዲስ እውቀት ያገኘን ይመስለናል። ከዛ በኋላ ግን ህይወታችን ኖርማል ነው፣ እንደ በፊቱ ነው። እንደውም እየባሰበት የሚሄድ አይነት ህይወት ነው የነበረኝ ማለት ነው እና ብዙ ጊዜ ግን መንፈሳዊ አባት እፈልግ ነበረ። ነገር ግን ስለ መንፈሳዊ አባት እውቀት አልነበረኝም። መንፈሳዊ አባትም የምንለው እኛም በፊት በነበረኝ የዛኔ የነበረኝ እውቀት ስለ መንፈሳዊ አባት የሆነ ጊዜ መጥቶ ይጸልያል፣ ከዛ በኋላ ያ ሰው ነው በቃ መንፈሳዊ አባት እንጂ የሚያሳድግ የሚኮተኩት የእግዚአብሔርን ቃል የሚያስታጥቅ ሳይሆን እንደ አባት የሚቀርብ ህይወቱ ግልጽ የሆነ እንደ እግዚአብሔር ቃል ህይወቱ ሌሎችን የሚያስተምር ሳይሆን የሆነ ቀን መጥቶ ይጸልያል፣ ከዛ በኋላ ያ ነው መንፈሳዊ አባት ብዬ ነበር እኔ የማስበው በዛን ጊዜ ማለት ነው። በዛ በነበረኝ እውቀት ምንድነው አንደኛ ስለ ጸሎት የነበረኝ እውቀት በጣም የተሳሳተ ነው። ስለ እግዚአብሔር ቃል ስለነበረኝ ስለ ክርስትና እምነት እንደገና ደግሞ ስለ ራሴ የማስበው እውቀት አሁን ከማውቀው በጣም በተቃራኒው ነበረ። ምንድነው ስለ ጸሎት የነበረኝ እውቀት ጸሎትን የምጸልየው አንደኛ እንዳልኳችሁ ከኔ ቀደም ብለው ካሉት ከትላልቅ ሰዎች ከነሱ የተቀበልኩትን ጸሎት ነው የምጸልየው ወይም ደግሞ እነሱ ሲጸልዩ አይቼ ነው የምጸልየው ማለት ነው እና በምጸልይበት ጊዜ ብዙ ጊዜ በጸሎት ሰዓት ላይ የምንባለው እንደዚህ ነው። የምስጋና ጸሎት የለም፣ ጥቂት ሰዓት ነው የምትሆነው የምስጋና ጸሎቷም እና ሰይጣን ወይም ደግሞ ጠላታችሁ ዙሪያችሁን ይዞራል። ስለዚህ ያንን ለመከላከል ያ ነገር ወደኛ እንዳይመጣ አድርገን ነው የምንጸልይ ወይም ደግሞ የሚነገረን ወይም ደግሞ እየሰማንም ያደግነው ማለት ነው። ስለዚህ እግዚአብሔር ቅርብ እንደሆነ ሳይሆን ሰይጣን ከእግዚአብሔር ይልቅ ወደኛ ቅርብ እንደሆነ አድርገን ነው በዛ እውቀት ነው እኔ የተቃኘሁትኝ ማለት ነው። በዛ እውቀት ነበር ያደግኩትኝ። ስለዚህ ስጸልይ ምንድነው ያ ነገር የሰይጣን ስራ ወደ እኔ እንዳይመጣ ወይም ደግሞ ሰይጣን በእኔ ላይ ያሰበውን እቅድ እንዳይፈጽም ወይም ደግሞ እንዳያደርግ አድርጌ ነው ምጸልየው እየተከላከልኩ ወይም ደግሞ በዛ በነበረን ምንድነው የምንለው የጸሎቱንም ርዕስ ተቃውሞ ብለን ነው የምንጸልየው። ያንን ጸሎት ግን የምንጸልየው ጸሎት ራሱ አይተን ሳይሆን ገምተን ነው የምንጸልየው። አባቶቻችን ወይም ደግሞ ከኛ ታላላቆቻችን ሲጸልዩ እንደዚህ ይፍረስ፣ እንደዚህ ይመታ፣ እንደዚህ እኔን የሚዋጋ ጤናዬን የሚዋጋ እያሉ ስለምጸልዩ እኛንም የሚወጋን ይመስለናል። ስለዚህ ያ ነገር እንዳይሆንብን ብለን ያንን ጸሎት እኛም ደግመን እንጸልየዋለን ማለት ነው። ስለዚህ በህይወታችን የሚመጣው ነገር የለም፣ እንደውም እየጨመረ ችግሩ እየጨመረ ተስፋ መቁረጡ እየጨመረ ወደ ህይወታችን የማንፈልገው ነገር ወደ ህይወቴም ወደ እኔም እንዲሁም ከኔ ጋር አብሮ ከነበሩት ወጣቶችን ስለነበሩ ሌሎችም አማኞችም ስላሉ እንደዛ አይነት ህይወት ነው የምንኖረው። ማለትም ከጸሎቱ በኋላ ወደ ህይወታችን የሚመጣ ለውጥ የለም፣ የሚቀየር ነገር የለም። እንደዚሁ በአየር ላይ ያለ ቀዘፋ ነው ወይም ደግሞ ትርጉም ያሌለው ወይም ደግሞ ለውጥ ያሌለው ጸሎት ነበር የምንጸልየው ማለት ነው። እና እንደገና ደግሞ እኔ በምጸልይበት ላይ ይሄን ጸሎትን ምጸልያለሁ። እንደገና ደግሞ የጸሎት ርዕሴ ሁልጊዜ በእግዚአብሔር ፊት ስቀርብ ከእግዚአብሔር ጋር ህብረትን ለማድረግ ሳይሆን ጽድቅን ለማግኘት ማለትም የተኮነንኩ ነው የሚመስለኝ ወይም ደግሞ በክርስቶስ ያለቀልኝ ህይወት እንዳለኝ የተፈጸመ ህይወት እንዳለኝ ሳይሆን ያንን ህይወት ለመቀበል ያንን ህይወት
ወደኔ ለማምጣት ጽድቅን ወደኔ ለማምጣት ቅድስናን ወደኔ ለማምጣት ነው። በጸሎት ከእግዚአብሔር ቅድስናን ጽድቅን ለማምጣት ብዬ ነው እጸልይ የነበረውና ሁል ጊዜ በእግዚአብሔር ፊት እንደተኮነንኩ የእግዚአብሔር ልጅ እንደሆንኩ ሳይሆን ስልጣን እንዳለኝ ሳይሆን እንደተኮነንኩ አስቤ ነው በምጸልይበት ሰዓት ላይና የምስጋና ጸሎት ጥቂት ሰዓት ነው የምትሆነው። ከዛ የውጊያ ከዛ ንስሐም አለ። እንዳልኳችሁ ኩነኔ እንዳለባት ሰው ሆኜ ነበረ የምጸልየው ጸሎትን። አገልጋይ ነኝ፣ እዘምራለሁኝ፣ ህብረት አድርጋለሁ ፌሎሺፕ ላይም። ነገር ግን ጸሎቴ ይሄ ነው። ሁልጊዜ ተቃውሞ ይኖራል፣ ንስሐ ገባለሁ። ይህንን ስላችሁ የኃጢአት ስርየት እና የኃጢአት ይቅርታ የሚባለው ነገርም ስለማላውቅ ነው ይህንንም የማደርገው ማለት ነው። በጊዜው የኃጢአት ይቅርታ እንዳለ አላውቅም፣ የኃጢአት ስርየት እንዳለ አላውቅም። ነገር ግን ሁልጊዜ በእግዚአብሔር ፊት እንደተኮነንኩ አስቤ ነበር ጸሎትን የምጸልየው እና ሌላው ደግሞ በእግዚአብሔር ቃል ላይ ያለኝ ምልከታ ወይም ደግሞ እውቀት የነበረው እግዚአብሔርን ቃል የማነባው ለአይምሮዬ የሚመች አድርጌው ወይም ደግሞ ለአይምሮዬ እውቀት አገልጋይ ስለሆንኩኝ ዘማሪም ስለሆንኩኝ ለሰዎች የማወራው አድርጌ ነው ማነበው፣ እንደ ታሪክ ነው ማነበው። ለምን ከልጅነታችን ጀምሮ የሙሴን ታሪክ የዮሴፍን ታሪክ እያለን ስለምንማር ታሪኩ በጣም ደስ ይላል። ስለዚህ ከዛ እውቀትም ነፃ አለመሆን ለሰዎች የምጠቅሰው ጥቅስ እንዲኖረኝ ብዬ እንጂ የእግዚአብሔር ቃል የከበረ የእግዚአብሔር ቃል መንፈስ ያለበት የእግዚአብሔር ቃል የሚሰራ ለነገር ሁሉ ለህይወት ለኑሮ ለእያንዳንዱ ነገር የእግዚአብሔር ቃል እንደሚሰራ ሳይሆን ለእውቀት ብቻ ነበር እማነበው ማለት ነው። ለምን ባዶ እንዳይሆን አገልጋይም ስለሆንኩኝ የምናገረው ነገር እንዲኖረኝ ከሰዎች ጋር ቁጭ ስል የምናገረው ጥቅስ እንዲኖረኝ ለዛ አላማ ነበረ እማነበው የእግዚአብሔርን ቃል ማለት ነው። የከበረ እንደሆነ የእግዚአብሔር መንፈስ እንዳለበት የሚሰራ እንደሆነ አስቤ አይደለም የማነበው የነበረው ማለት ነው። ሌላው ደግሞ ስለ መንፈሳዊ አባት የነበረኝ እውቀት በጣም የራቀ ነው። ማለትም መንፈሳዊ አባት የሚመስለኝ የሆነ ቀን ይመጣል፣ ጸልያል፣ ከዛ በኋላ በቃ ያ ነው መንፈሳዊ አባቴ እንጂ በህይወቴ ላይ ለውጥ የሚያመጣን እውቀት ለውጥ የሚያመጣን ትምህርት የሚያስተምረኝ እንደሆነ ያ እውቀት አልነበረኝም ማለት ነው። በዚህ ሁኔታ እያለሁኝ ነበረ ወደዚህ ቤተክርስቲያን የመጣሁትና ሌላው ደግሞ ተስፋ መቁረጥ አለ። ሁል ጊዜ እንዳልኳችሁ ለምን አላማ እንደተሰራሁኝ አላውቅም። ባገለግልም በፌሎሺፕም ህብረትን ባደርግም ተስፋ መቁረጥ አለ። ለምን አላማ እንደተሰራሁኝ አላውቅም። በቃ ዝም ብሎ መኖር ነው። እንዳልኳችሁ በቤተ ክርስቲያን ውስጥ በአመት 2ም 3ም ኮንፈረንስ ይደረጋል፣ እነቃቃለሁ። ከዛ በኋላ ግን ያ ህይወት ነው የሚቀጥለው። እንደውም አንዳንዴም ይብሳል ነገሩ እና እንደገና ሰይጣንን እየፈራሁ ነው የምኖረው። እግዚአብሔር ቅርቤ እንደሆነ ሳይሆን ሰይጣን በጣም ቅርቤ እንደሆነ ነው አስቤ የምኖረው እና በእንደዛ አይነት ህይወት ውስጥ እያለሁ ነበረ ወደዚህ ቤተክርስቲያን የመጣሁት እና በዛ ህይወት ውስጥ እያለሁ እንዳልኳችሁ ፌሎ ፕሮግራሙን ካደረግን በኋላ በቤተክርስቲያን ውስጥ ከዛ ድጋሚ መጣሁኝ። እንዳልኳችሁ ቅድም ማርቆስ 16ን እያስተማረ ነበረ መንፈሳዊ አባቴ እና እኔ ብዙ ጊዜ አንብቤዋለሁ ክፍሉን። ብዙ ጊዜ ሰዎች አስተምረውናል። ብዙ ጊዜ ያንን ጥቅስ እኔም ጠቅሼዋለሁ፣ አውቀዋለሁ፣ አነበዋለሁ። ብዙ ኮንፈረንሶች ላይም ተምሬዋለሁ። ነገር ግን የዛለት እርሱ ሲያወራ ተለየብኝ። አንደኛ የእግዚአብሔር መንፈስ አለ፣ ህልውናው አለ እና ልክ የሚናገረው ቃል ሌላ ቃል እስኪመስለኝ ድረስ ነበር ሲያስተምር የነበረውና በጣም ተነካሁኝ። ያመነ የተጠመቀ ይድናል፣ ያመኑትም እነዚህን ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ እያለ ምናምን ነገር ያወራል። እንዴ ይህ ክፍል እኮ አንብቤ ያለው ላለውኝ በውስጤና እንዴ እንደዚህ አይነት ስልጣን እንዳለኝ እንዴት አላውቅም ብዬ መንፈስ ራሱ ነክቶኝ በጣም ወድቄ ራሱ ነበርና እንደዚህ አይነት ስልጣን እንዳለኝ አላውቅም ነበረ። ፊደሉን ባውቀው ብማረውም ሰዎች ቢያስተምሩኝም እንደዚህ አይነት ስልጣን እንዳለኝ ወይም ደግሞ እውነት ወይም ደግሞ መገለጥ የእግዚአብሔር ቃል እውቀት መገለጥ አልነበረኝም እና የዛን ቀን በጣም ያስተምራልና ልክ በሚያስተምርበት ሰዓት ላይ በቃ እሱ ጋር የሆነ ነገር እንዳለ የሆነ የእግዚአብሔር ቃል እውቀት በጣም እንዳለ በጣም እንደሚያስተምር እውነት እሱ ጋር እንዳለ ተረዳሁኝና መምጣት ጀመርኩኝ እና ሰው ስጠይቅ መማር እፈልጋለሁ ስል ፋውንዴሽን የሚባል ትምህርት አለና በእግዚአብሔር ቃል እውቀት ላይ የተመሰረተ ሰዎችን የሚቀይር ከምንም ወደ እውነተኛ ክርስቲያን ወደ እውነተኛ የክርስትና ህይወት ውስጥ የሚከት ትምህርት ነውና ያ ትምህርት አለ መማር ትችያለሽ አሉኝና ቀን ተይዞልኝ መማር ጀመርኩኝና ከዛ ግን እካፈል ነበረ አፖስትል በሚያስተምረው ትምህርቶች ላይ እየመጣውኝ ስማር ትምህርቱ በጣም እየከበደ ይመጣ። ለምን የሚያስተምረው ትምህርት ሌላ ሆኖ አይደለም።
ያው የተማርኩትን የእግዚአብሔር ቃል ነው። ያው ብዙ አገልጋዮች ያገለገሉትን የእግዚአብሔር ቃል ነውና እየመጣሁኝ በጣም ይታገለኛል፣ ትምህርቱ ይታገለኛል። ለምንድን ነው አሁን ላይ ስረዳው ማለት ነው። በዛ በነበረኝ ህይወት ውስጥ ብዙ አገልጋዮች ይመጣሉ። እነዛ አገልጋዮች ይመጡና የሆነ እውቀት ይጨምሩብኛል፣ ይከማቻል አይምሮ ውስጥ። የሆነ አገልጋይም ይመጣል፣ የራሱን እውቀትም ሊሆን ይችላል፣ ብቻ የእግዚአብሔርን ቃልም እየጨመረ የሆነ እውቀት ወደ ውስጤ ይገባል። ያም እየሰራ መልክ ያሌለው እውቀት እኔ አይምሮ ውስጥ ነበር። ማለትም እውነተኛ የሆነ የእግዚአብሔር ቃል እውቀት ሳይሆን የሆነ ግለሰቦች መጥተው እኔ ውስጥ ያስቀመጡት እውቀት፣ ጉራማይሌ የሆነ እውቀት ነበረ የነበረው ማለት ነው። እና ያ እውቀት ይዤ ስለመጣሁኝ አፖስትል ደግሞ የሚያስተምረው መንፈስ ያለበትን እግዚአብሔር ቃል ነው እና በጣም ይከብዳኝ ነበር። እየመጣሁኝም ስካፈልም ሲያስተምርም ምንድን ነው የሚለው፣ ምን ሊናገር ነው የፈለገው፣ ምንም ሊገባኝ አልቻለም። አንዳንድ ጊዜ በጣም ትምህርቱ ስለሚከብደኝ በጣም ይታገለኝ ነበረ። ብዙ ጊዜ በጣም ጊዜ ፈጅቶብኛል እና ይታገለኛል፣ ቻሌንጅ ያደርገኝ ነበረ በጣም እየመጣሁኝ። እስቲ ቆይ ወይ ስላልገባኝ ሊሆን ይችላል እስቲ አስተምሮ እሱ የሚያስተምረው ያው ብዙ ሰዎች በራሳቸው አካሄድ ነው ትምህርት የሚያስተምሩትና ብዬ ስለማስብ እስቲ በቃ አልገባኝም ይሆናል እስቲ ልረዳው እያልኩኝ ይመጣሉ። ግን ሰዎችም የጨመሩብኝ ያ እውቀት እየፈረሰ ነበር የሚመጣው ማለት ነውና እየታገለኝም ቢሆን እመጣ ነበረ። ለምን አንድ ነገር ይሰማኝ ነበር፣ የእግዚአብሔር መንፈስ እንዳለ ይሰማኝ ነበረ። እንደዛ ቢታገለኝም የሆነ መንፈስ በቃ የሚያስቀር ውስጥ ላይ የሚቀር መንፈስ እንዳለ፣ የሚቀይር የሚለውጥ እንዳለ ረዳው ነበረ። ከዛ እየመጣሁኝ ነገሩ እየፈረሰ ያ ከተለያዩ ስፍራ እየሰበሰብኩት እውቀት በፌሎ ውስጥ ከተለያዩ አገልጋዮች እኔ ውስጥ መልክ ያሌለው እውቀት ወይም ደግሞ እንዲህ ነው ተብሎ የማይገለጽ የሃይማኖት ስርዓት ስለሆነ በሃይማኖት ስርዓት ውስጥ ስለነበርኩኝ በሃይማኖት የሰበሰብኳቸው እውቀት ስለነበር ያ ነገሮች ከውስጤ እየወጣ መጣ እና ከዛ በኋላ የሚናገረው ነገር እየገባኝ መጣ። ያን መንፈስ እየተካፈልኩት መጣው። በጣም የሚያስተምረው ቃል እየጣመኝ መጣ። ለምን የእሱ የሚሰራ ነው የሚያስተምረው ትምህርት የሚሰራ ነው። በቃ የሆነ ነገር ግዴታ የሚቀይር ነገር ነው። አይምሮአችንን፣ አስተሳሰብን፣ የህይወት ዘይቤን የሚቀይር ስለሆነ ትምህርቱ በዛ ባረጀው እውቀት ላይ ያ እውቀትን ልክ ስቀበለው ስሰማው አይቀመጥም ወይም ደግሞ ስፍራ አይኖረውም። ለምን ይመለሳል ማለት ነው። ለምን ያ የተበላሸ እውቀት ስላለ ማለት ነው። እና እንዳልኳችሁ ያ ነገር ከውስጤ እየወጣ ሲሄድ ያ ነገር እየሰማሁት ያን መንፈስ የሚያስተምርበትን የቃሉን መንፈስ እየተካፈልኩ መጣሁኝ ማለት ነው። እና ከዛ ምንድነው የሆነው በህይወቴ ላይ የሚገርማችሁ ነገር በመጀመሪያ ደረጃ ጸሎቴ ነው የተቀየረው። ወዳው ጸሎቴ የተቀየረ ስላችሁ በፊት የምጸልየው ጸሎት እንዳለ ጠፋብኝ። ያ የንስሐው ጸሎት ለካ በዛ ትግል ውስጥ በዛ በምመጣበት ቀናቶች ውስጥ ውስጤን የሚታገለው የነበረው ለካ የሆነ የማይጠቅሙ ጸሎቶች ነበር ሲፈርሱ የነበረው፣ የማይጠቅሙ የህይወት አካሄዶች ነበር ሲፈርሱ የነበረውና እነዛን ሁሉ ጸሎቱን ረሳዋቸው። ለመጸለይ ሳይስብ ጸሎቱ ይጠፋብኛል። ለምን ፈርሷል ያ ነገር። እና እንዳልኳችሁ በፊት የውጊያው ጸሎት የሚባለው ነገር የለም። ምንድነው መወጋው? አሁን ብጸልይስ ያንን ጸሎት ብጸልይ ምንድነው መወጋው ነው ምለው። ለምን አሁን ላይ ስለተቀየረ ያ እውቀት ስለሌለ አዲስ እውቀት እየመጣ ስለሆነ ምንድነው መወጋው? አንደኛ በምማርበት ጊዜ ሁሉ ጊዜ በምመጣበት ጊዜ ሴጣን እንደተሸነፈ ምንም የምንዋጋው ሳይሆን ነገር ግን ሴጣን የለም ሳይሆን እንደተሸነፈ በእኔ ላይ ስልጣን እንዳሌለው በእኔ ላይ ስልጣን ያለው ኢየሱስ ክርስቶስ ብቻ እንደሆነ ነው ያወኩትኝ አሁን ላይ ማለት ነው። እና ያንን እውቀት እማር ስለነበረ አንደኛ ተሸንፏል። በእኔ ቅርብ የሆነው እግዚአብሔር ነው እንጂ ሴጣን አይደለም። እንዳልኳችሁ ሴጣን የለም ሳይሆን ተሸንፏል በአማኞች ላይ እውነተኛ የክርስትናን ህይወት በሚኖሩ ሰዎች ላይ እነዛ ሰዎች አሸናፊዎች ተደርገው በክርስቶስ የተሰሩ ናቸው። ያ ህይወት ደግሞ በህይወታቸው ላይ እያደጉ በእግዚአብሔር ቃል እውቀት እያደጉ ሲመጣ ያ የአሸናፊነት ህይወት የሚገለጥ እንደሆነ ነው። እና ምንድነው ያ ጸሎቱ እንዳልኳችሁ ጠፋብኝ። መጸለይ አልቻልኩም። ከዛ ምንድነው መጸለየው ምንም ላጸልይ ነው ምንም ነገር ላናገር ነው እያልኩኝ መጣሁ። ከዛ ሌላው ደግሞ የእግዚአብሔርን ቃል ሳነብ እንደ እውቀት ሳይሆን የእግዚአብሔር ቃል መንፈስ እንዳለበት የሚሰራ እንደሆነ እየተረዳሁኝ መጣሁ። ከዛ ጸሎቴ ወደ ምስጋና ጸሎት ተቀየረ ማለት ነው። በፊት በጣም እዋጋ ነበር። አሁን ላይ በጣም የምስጋና ጸሎትን እየጸለይኩኝ መጣሁና በዛ ውስጥ ደግሞ በምስጋና ውስጥ
እማላውቀው መንፈሳዊ ልምምድ ውስጥ መግባት ጀመርኩኝ ማለት ነው በምስጋና ጸሎት እና የእግዚአብሔርን ቃል ስማርም የእግዚአብሔር ቃል የሚሰራ እንደሆነ መንፈስ እንዳለው እየተረዳሁኝ እኔም ሴንስ እያረኩኝ ወይም ደግሞ እየተረዳሁት ያንን መንፈስ እየተቀበልኩት እያወኩት መጣው ማለት ነው። ለምን የዛኔ በሃይማኖት እውቀት እያለሁኝ ሰዎች እኔም ሳነብም ለታሪክም ስለማነበው ለማወቅ ብዬ ስለማነበው ሰዎችም ሲያስተምሩ ለእኔ ኖርማል ነው። የእግዚአብሔር ቃል ማለት አቅልየዋለሁ። ክብር የለኝም ለእግዚአብሔር ቃል እሰማለሁ። ስሰማም የሚመቸኝን ነው መርጬ የምሰማው። እነዛ ሰዎች የእግዚአብሔርን ቃል የሚመቸኝ ለህይወቴ የሚመቸውን ነገር ነው የምሰማው እና አሁን ግን የእግዚአብሔር ቃል እውቀት በሚሰበክበት ጊዜ የእግዚአብሔር ቃል መንፈስ እንዳለው የከበረ እንደሆነ ተረድቻለሁኝና ጸሎቴ ተቀየረ። እንዳልኳችሁ የምስጋና ጸሎትን መጸለይ ጀመርኩ። ከዛ በዛ ውስጥ መንፈስን እየተካፈልኩ የመጣው ይበልጥ በብዛት አመሰግናለሁ። ረጅም ሰዓት አመሰግናለሁ። ረጅም ሰዓት ጸሎት መጸለይ ጀመርኩኝ በምስጋና ብቻ ማለት ነው። እንደገና ደግሞ የእግዚአብሔርን ቃል መንፈሳዊ አባቴ ሲያስተምር እሰማለሁ። በህይወቴ ላይ እየሰራ ውስጤ ላይ እየገባ አይምሮዬን እየቀየረ አስተሳሰቤን እየቀየረ እይታዬን እየቀየረ መጣ ማለት ነው። ሌላው ደግሞ መንፈሳዊ አባቴ በሚያስተምርበት ሰዓት ላይ ለምን እንደተፈጠርኩ ለምን ዓላማ እንደተሰራሁኝ ስለ ተፈጠርኩበት ዓላማ መንፈሳዊ አባቴ ሰዎች ለምን ተፈጠሩ ወደዚህ ምድር ሰው ሲመጣ በዓላማ ነው የመጣው ብሎ ያስተምር ነበርና በፊት ለምን እንደተፈጠርኩኝ አላውቅም ነበር። ለዛም ስለሆነ ሁሉ ጊዜ ተስፋ መቁረጥ አለ በእኔ ውስጥ። ስለዚህ አሁን ላይ ደግሞ ለምን ዓላማ እግዚአብሔር እንደሰራኝ ለራሱ ዓላማ ለራሱ አጀንዳ እንደሰራኝ ያንን ነገር መንፈሳዊ አባቴ እያስተማረ ሲመጣ የተፈጠርኩበትን ዓላማ እያወኩኝ መጣሁ። ለምን ዓላማ እንደተሰራሁኝ እያወኩኝ መጣሁኝ እና ስለ መንፈሳዊ አባት ያለኝ እውቀት ደግሞ ተቀየረ። መንፈሳዊ አባት ማለት የሆነ ቀን መጥቶ ጸልዮ ከዛ በኋላ በቃ እኔ አንተ መንፈሳዊ አባት ነኝ ሳይሆን መንፈሳዊ አባት ማለት ሁሉ ጊዜ የሚከታተል ማለትም የእግዚአብሔርን ቃል የሚያስታጥቅ የሚመግብ የሚጠብቅ እይታን ደግሞ ለምን ዓላማ ሁሉ ጊዜ በቃ የሚኮተኩት ሁሉ ጊዜ የሚኖር እንደሆነ ስለ እውነተኛ መንፈሳዊ አባት እሱ በመናገር ብቻ ሳይሆን በህይወቱም ያየሁትን ነው እኔ ማለት ነውና ተናግሮኝ እንዲያስተምሮኝ ብቻም ሳይሆን በህይወትም ሆኖ አግኝቻለሁ በእኔ ህይወት ላይ ማለት ነውና እውነተኛ መንፈሳዊ አባት እንደሆነ በትምህርቱ በህይወቱም አይቻለሁ። በዚህ ሁኔታ ስለ መንፈሳዊ አባት እይታዬ ተቀይሯል ማለት ነውና ሌላው ደግሞ ስለ አገልግሎቴ እንዳልኳችሁ በፊሉ ላይ ሳገለግል አምልኮ ህብረት ላይ ሳገለግል በቤተክርስቲያን ውስጥም ሳገለግል ማገለገለውን አምላክ አላውቅም ማለቴ ለእግዚአብሔር እንደምዘምር አውቃለሁ። ነገር ግን መዝሙሩን ስለማውቀው ብቻ ዘምራለሁ። ስለ እግዚአብሔር መንፈስ እግዚአብሔር ሲመለክ እግዚአብሔር መንፈስ ይገኛል የሚለውን ነገር አላውቅም። በቃ አምልኮ ማለት የሆነ ፕሮግራም ማሟያ ነው። መጀመሪያ ጸሎት፣ ከዛ አምልኮ፣ ከዛ የእግዚአብሔር ቃል የሆነ ስርዓት ስለሆነ እንደዚሁ ስርዓት የሚካሄድ ስርዓት እንደሆነ በዛ እውቀት እንጂ የእውነት በእውነትና በመንፈስ እግዚአብሔር እንደሚመለክ አላውቅም ነበረ። ከዛ ስለ አምልኮ ያለኝ እይታዬ መቀየር ጀመረ። እግዚአብሔር በእውነትና በመንፈስ የሚመለክ እንደሆነ መዝሙሩ ስለማውቀው ሳይሆን የእውነት የሚመለክ አምላክ እንደሆነ በአምልኮ አቅጣጫ የነበረውን እይታዬን መንፈሳዊ አባቴ በሚያስተምረው ትምህርት በጣም ተቀይሯል እና በማመልክበት ጊዜ የእውነት እግዚአብሔር አለ፣ የሚቀበል እግዚአብሔር አለ። በፊት በነበረኝ አገለግላለሁ፣ ዘምራለሁ፣ ግን እንደዚህ የሚቀበል አምላክ አለ የሚለው እውቀት በጣም ያነሰ ነው። ማለት እግዚአብሔር እንዳለ ባውቅም ባምንም፣ ነገር ግን የእውነት የእግዚአብሔር መንፈስ የሚገኝበት አምልኮ እንዳለ አላውቅም እና ያንን ህይወት ወይም ደግሞ ይህንን አገልግሎት በመንፈሳዊ አባቴ አውቄዋለሁ ወይም ተምሬያለሁኝ እና ስለ አምልኮ ያለኝ ስለ ጸሎት፣ ስለ እግዚአብሔር ቃል እውቀት፣ ስለ መንፈሳዊ አባት፣ ስለ ጸሎት፣ ስለ ሰይጣን እነዚህ እውቀቶቼ በዚህ በመንፈሳዊ አባቴ ተምሬያለሁ አውቄያለሁ እና አሁን ላይ የዛኔ ጸሎትን በመጸለየው ፈርቼ ነው እንዳልኳችሁ። አሁን ላይ ግን በብዛት ስለማመሰግን ይኑር አይኖር ራሱ አላስታውሰውም። የዛኔ በቃ በጨለማ ውስጥ እንዳለሁኝ በምጸልይበት ጊዜ ኩነኔ ውስጥ እንዳለሁኝ ነበር የምጸልየው። አሁን ላይ ግን ከእግዚአብሔር ጋር እውነተኛ የሆነውን ህብረት አደርጋለሁኝ። በእውነትና በመንፈስ አገለግላለሁኝ። ለእርሱ የሚገባውን አምልኮ እሰጣለሁኝ። በብዙ አቅጣጫ ህይወቴ ተቀይሯል። በፊት ላይ የተፈጠርኩበትን ዓላማ ወይም ደግሞ ወደዚች ምድር የመጣሁበትን ለምን ዓላማ እንደተፈጠርኩኝ እውቀቱ ስላልነበረኝ ሁልጊዜ ተስፋ መቁረጥ አለ እና በዛ ውስጥ ደግሞ በተስፋ መቁረጥ ውስጥ ደስታ የለም፣ ሀዘን ነው ያለው።
ለሰዎች የሚታይ ባይሆንም ነገር ግን በውስጤ የነበረው ደስታ አይደለም፣ ተስፋ መቁረጥ ነው። ሁልጊዜ የማየው ነገር የለም ወደፊት። ሁልጊዜ ምን አለ ከፊቴ፣ እግዚአብሔር ምን ሊሰራ ነው በእኔ የሚለውን ነገር አላይም። እና ብዙ ጊዜ ግን ማለት ነው ሰዎች መልእክት ያመጡልኛል። እቺ ልጅ እንደዚህ ናት፣ እቺ ልጅ እንደዚህ ናት፣ እግዚአብሔር እንደዚህ ይፈልጋታል ሊጠቀምባት ምናምን ይላሉ፣ አገልጋዮች ማለት ነው። እና መልእክት ያመጡልኛል። በህይወቴ ግን አንድም ነገር ሲሆን አይቼ አላቅም። ብዙ ሰዎች ትንቢትን አምጥተውልኛል። ብዙ ሰዎች እቺ ልጅ እንደዚህ እግዚአብሔር ሊጠቀምባት ፈልጓል ይባላል። እኔ ግን ያንን መሆን እፈልጋለሁ። ያንን መሆን የምችለው ደግሞ መንፈሳዊ አባት ሲኖረኝ ነው። እና ያንን ነገር ደግሞ መንፈሳዊ አባትን ማግኘትን አልቻልኩኝም። ስለዚህ ያንን የሆነ ሰዓት ላይ በጣም መልእክቱ ትንቢቱ በየቦታው በሄድኩበትም ፕሮግራሞች ላይም ቸርች ላይም ኮንፈረንስ ላይም ስለሚነገረኝ ለምጄዋለሁ። እዚህም መጥቼ መንፈሳዊ አባቴ ለኔ መልእክት ሲያመጣም ኖርማል ሆኖብኛል። ለመጀመሪያ ጊዜ የመጣው ጊዜ መልእክት ወደ ህይወቴ ሲያመጣ ማለት ነው። እና ለምን ብዙ ሰዎች እንደዛ መልእክት ስለሚያመጡ ይሄም ኖርማል ሆነብኝ፣ መንፈሳዊ አባቴ መልእክት ሲያመጣ ማለት ነው። ለምን ይነገራል፣ የሚሆን ነገር የለም። ይነገራል፣ የሚሆን ነገር የለም። በህይወቴ ላይ የሚሄደው የሆነ እርምጃ የለም። ስለዚህ እነዛ ነገሮች በጣም ስለበዙ ተስፋ መቁረጥ፣ በቃ ዝም ብሎ ነው በቃ የሚያወሩት አይነት ነገር ውስጥ ነው የገባሁት። እና ውስጤ ሀዘን አለ፣ ደስታ የለም። እነዚህ ነገሮች እየጨመሩ ይመጡ ነበር። እና ወደዚህም ስፍራ ስመጣ ተስፋ መቁረጥ ውስጥም ነበርኩኝ። እና ብማርም ባገለግልም በቃ ተስፋ መቁረጥ በእኔ ውስጥ አለ። ጴንጤም ብሆንም ፌሎሺፕም ህብረትን ባደርግም ከአማኞች ጋር ህብረትን ባደርግም በእኔ ውስጥ ግን ተስፋ መቁረጥ ነበረ፣ ደስታ የለም። በነዛ ውስጥ ሆኜ ነበር እና የመጣሁት። ነገር ግን እዚህ ከመጣሁኝ በኋላ አይምሮዬ፣ አስተሳሰቤ፣ እይታዬ እየተቀየረ ሲሄድ በጸሎት አቅጣጫ፣ በእግዚአብሔር ቃል እውቀት፣ በመንፈሳዊ አባት አቅጣጫ እይታዬ እየተቀየረ ሲመጣ በውስጤ ማንም ሊወስደው የማይችለው ደስታና ሐሴት ተሞልቻለሁ። እና ሁል ጊዜ የሚጨመር የማያልቅ ደስታና ሐሴት ማለት ነው። እና እማላውቀው እንዳልኳችሁ ኮንፈረንስ ላይ እንለቃቃለን። የሆነ መንፈስ የመጣ ይመስለናል። ውስጣችን ላይ የሆነ ነገር የገባ ይመስለኛል፣ እኔ በማገለገልበት አገልግሎቴ ላይ ማለት ነው። ነገር ግን ይሄ ደግሞ በጣም የሚለየው ሁል ጊዜ ነው የሚጨምረው። ልክ እንደዛ ይሆንብኝ ብዬም ራሱ አስቤ አላውቅም። ለምን ሁል ጊዜ እየጨመረ ነገሮች ቢቀያየሩም ነገሮች ቢለዋወጡም ሁል ጊዜ እየጨመረ የሚሄድ ሐሴት አለ በእኔ ውስጥ። ይህንን መንፈስ ደግሞ ተካፍያለሁ ከመንፈሳዊ አባቴ ማለት ነው። እና በፊት የነበረኝ ሐዘን፣ በፊት የነበረኝ ተስፋ መቁረጥ አሁን ላይ የለም። ለምን እግዚአብሔር እኔን እንደፈጠረኝ እንደሰራኝ፣ ለዓላማው፣ ለስራው፣ ለአጀንዳው እንደሰራኝ በመንፈሳዊ አባቴ በኩል ይህንን እውቀት አግኝቻለሁ። ደግሞም ተምሬያለሁ፣ ደግሞም ተካፍያለሁኝ። እና አሁን ላይ ስጸልይ በምስጋና ውስጥ ሆኜ እጸልያለሁ። ነገሮች አይቼ አይደለም። ሰዎች የምስጋና ጊዜ የሚያዘጋጁት ብዙ ዝግጅቶች አሉ ነገሮች ስለሆኑ፣ አሁን ግን በእርሱ መመረጤ ብቻ እንዳመሰግን፣ እርሱ አባቴ ስለሆነ በምጸልይበት ጊዜ ላይ የአባትና የልጅ ህብረት እንደሆነ አስቤ አውቄ ነው ምጸልየው። እርሱ አባቴ ስለሆነ ከእርሱ ጋር ማውራት ስላለብኝ እንደ ልጅ ሆኜ እጸልያለሁኝ። ስለዚህ የምስጋናን ጸሎት የእግዚአብሔርን ቃል ስማርም ሆነ ሳነብኝ እግዚአብሔር መንፈስ እንዳለበት እንደሚሰራ ለህይወቴም እንደዛው አድርጌ ነው ህይወቴን አሁን ላይ ከሃይማኖት ወደ እውነተኛው የክርስትና ህይወት መጥቻለሁ በመንፈሳዊ አባቴ በኩል ማለት ነው። እና ይህ በእኔ ህይወት ሆኖልኛል። በፊት በነበረኝ በሃይማኖት ህይወት ውስጥ እያለው ሃይማኖት እምላችሁ ስርዓቱን ነው። ለምን ሁል ጊዜ የሚደጋገምን ነገር አደርግ ስለነበረ አገልጋይ በሆንም ጴንጤም በሆንም የሃይማኖትን ስርዓትን ነበር የማካሄደው ማለት ነው። የሃይማኖት የሚደጋገምን ነገር ነው ማደርገው። የሚደጋገም ነገር ደግሞ ምን ጊዜም ሃይማኖት ነው የሚሆነው። ያንን ነገር በማደርግበት ጊዜ በዛ በነበረኝ በሃይማኖት በነበረኝ እውቀት አንድ ቀን ጌታ መጥቶ ይለውጠኛል፣ ይቀየራል፣ የኔ ነገር ይለወጣል፣ የኔ ነገር ብዬ ነው የማስበው። ያ እውቀት ነው የነበረኝ በዛን ጊዜ ማለት ነው። የሆነ ቀን ጌታ መጥቶ ነገሬን፣ ህይወቴን፣ አገልግሎቴን ተስፋ መቁረጡንም ቢሆን በነገር ሁሉ እቀየራለሁ ብዬ ነው ማስበው እንጂ በአይምሮ መታደስ መለወጥ አለ ብዬ አላስብም። እለት እለት በእግዚአብሔር ቃል አይምሮ ይቀየራል፣ ይለወጣል የሚለው እውቀት አልነበረኝም። ለምን ሁልጊዜ የሚደጋገም ነገርን ወይም ደግሞ የተለመደ ነገርን ሁልጊዜ በህይወቴ ላይ ስለማየው ወይም ደግሞ ያንንም ነገር እኔም ስለምተገብረው ሰዎችም ስለሚተገብሩት ይሄ ለውጥ በአይምሮ መታደስ መለወጥ አለ ብዬ አላስብም። እንደዚህ አይነት እውቀት አልነበረኝም። እና ሌላው ስለ መንፈሳዊ አባቴ አሁን ላይ ያለኝ
በአእምሮ መታደስ እየተለወጥኩኝ ነው። ሁልጊዜ በአእምሮ መታደስ እለወጣለሁ። ሁልጊዜ አዲስን መንፈስ እካፈላለሁ። ሁልጊዜ አዲስን ነገር እቀበላለሁ። በአእምሮ መታደስ እየተለወጥኩኝ ነው። ሌላው ስለ መንፈሳዊ አባቴ ብዙ መናገር እፈልጋለሁኝና በመጀመሪያ መንፈሳዊ አባቴ ብዬ የምነግራችሁ ሲነገር ሰምቼ ሳይሆን እውቀቱን ሳይሆን አይቼ መንፈሳዊ አባት ምን እንደሆነ አውቄና ተረድቼ ነው። በፊት እንደማውቀው እውቀት ሳይሆን ማለት ነው። መንፈሳዊ አባቴ ያው አፖስትል ይድነቃቸው ሽመልስ ይባላልና እግዚአብሔር ብዙ ጊዜ እሱም ሲያስተምረን እንደሚለው እግዚአብሔር ሰውን ሲወድ ሰውን ይሰጣል። ስለዚህ እኔ እግዚአብሔር እኔን ስለወደደ እርሱን ለእኔ ሰጥቶኛል ብዬ አስባለሁ። ለእኔም እንዲሁም ደግሞ ለትውልዱ እግዚአብሔር የሰጠ ድንቅ ስጦታ ልዩ ስጦታ ነው። ብዙ ነገሮችን እንድቀይር እንድለውጥ በአስተሳሰብም በህይወትም በአገልግሎትም ስለኔ እየጸለየ ለኔ የሚቀይርን እውነት እንዲሁም ለሌሎች ለትውልዱ የሚቀይር እውነትን የእግዚአብሔርን ቃልን ይዞ የተነሳ ለዚች ከተማ ብቻ አይደለም ለዓለም የተሰጠ ድንቅ ስጦታ ነው እና ከህይወቱ ከሚናገረው ከትምህርቱ ብቻ ሳይሆን ከህይወቱ ብዙ ነገርን የሚያካፍል ህይወቱ ለሰዎች የሚታይ ህይወቱ ለሰዎች የሚነበብ ህይወቱ ለሰዎች የሚያስተምር የሚቀይር ትምህርቱ ብቻም ሳይሆን ማለት ነው እና እንደዚህ አይነት ሰው ነው ለኔ እግዚአብሔር ድንቅና ልዩ መንፈሳዊ አባት የሰጠኝ እና በጣም የተለየ ሰው ነው እና ለሰዎች ዋጋ የሚከፍል ለሰዎች የሰዎችን ለውጥ የሰዎችን ስኬት የሚፈልግ ተለውጠው ተቀይረው ወደ እውነተኛው የክርስትና ህይወት ውስጥ በተለይ ደግሞ ለወጣቶች እንደኔ ላላችሁ ማለት ነውና ወጣቶች ተለውጠው ሰዎች የተሰሩበትን ዓላማ የተሰሩበትን ወደዚች ምድር የመጡበትን አጀንዳ እንዲያውቁ የሚያደርግ እውነተኛ መንፈሳዊ አባት ነውና ራሱን ለትውልድ ራሱን ለእግዚአብሔር የሰጠ ህይወቱ የሚናገር ትምህርቱ ደግሞ ሰዎችን የሚቀይር እውነተኛ መንፈሳዊ አባት ነውና በዚህ ከተማ ያላችሁ ወጣቶች መታችሁ እንድትጠቀሙ ህይወትን ይቀይራል። በብዙ ጭንቀት ያላችሁ ህይወት ግራ ገብቷችሁ ህይወት ጉራማይሌ ሆኖባችሁ በብዙ ጥያቄ ውስጥ ያላችሁ በተለይ ወጣቶች እንድትጠቀሙ እጋብዛለሁኝ እና ከናንተ ምንም የሚጠበቅ ነገር የለም። እናንተ ይዛችሁ የምትመጡት መጽሐፍ ቅዱስና አጀንዳችሁን ብቻ ነው። ህይወታችሁ እንደሌላ ሆኖ ይቀየራል። በእኔ ህይወት ስላለሁኝ ሰው የቀመሰው ነው የሚናገረው እና ህይወታችሁ ይቀየራል። አስተሳሰባችሁ ይቀየራል። ወደ ስኬታችሁ ወደ በረከታችሁ ወደምትፈልጉት እግዚአብሔር ወዳየላችሁ እውነት እንድትሄዱ ይረዳችኋል። እግዚአብሔር ድንቅና ልዩ የሆነ መንፈሳዊ አባት ለወጣቶች ለትውልድ ለእኔ ሰጥቶናል እና እኔ በብዙ ተለውጫለሁ፣ በብዙ ተቀይሬያለሁ። እግዚአብሔር በእኔ በኃይል ይሰራል። እንደገናም ደግሞ ሁል ጊዜ ከእርሱ የተካፈልኩት እውነት በእኔ ህይወት ላይ ይሰራል፣ በእኔ አገልግሎት ላይ ይሰራል። እማላውቀው አዲስ ወደሆነ ወደ መንፈሳዊ ልምምድ ውስጥ ገብቻለሁ። ስለዚህ እናንተም እንድትጠቀሙ ወጣቶችን በጣም ላበረታታ ልጋብዝ እወዳለሁ። እግዚአብሔር ዘመናችሁን ይባርክ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.